የኢትዮጵያና የጣሊያን ባህር ኃይሎች በጋራ ለመስራት ተወያዩ። ሕግ የማስከበር ዘመቻው ተጠናክሮ መቀጠሉ ተነገረ። ጀነራል ምግበይን ለማስገደል መታቀዱ ተሰማ። በሱዳን የሚገኙ የትግራይ ተፈናቃዮች የይድረሱልኝ ጥሪ ያሰሙ ነው። ከውጭ ቻይና በዓለማችን የመጀመሪያውን ሰው ሰራሽ ተንሳፋፊ ደሴት ግንባታ ያፋጠነች ነው ተባለ። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እነሆ ምሽት መረጃዎቻችን ጀምረዋል። ቀደም ብለን ያስተዋወቅናቸውን አበይት ርዕሰ ጉዳዮችን ጨምሮ ሌሎች ተጨማሪ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ፣ ፓናሮሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ፣ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ። ሲንጋፖር በአፍሪካ ሶስተኛ ኤምባሲዋን በኢትዮጵያ ልትከፍት ነው። የሲንጋፖር ጠቅላይ ሚኒስትር ሎረንስ ሆንግ አዲሱ ኤምባሲ ሲንጋፖር ከኢትዮጵያ ጋር ለምታደርገው አጋርነት ቁርጠኛ እንደሆነች እንዲሁም በሀገሪቱ ስትራቴጂያዊ አስፈላጊነትና ምቃይል እምነት እንዳላት ተጨባጭ ማሳያ ነው ብለዋል። አዲስ አበባ መገኘታችን ከአፍሪካ ህብረት ጋር በተሻለ ሁኔታ ግንኙነት እንድንፈጥር፣ ስለ አፍሪካ ያለንን ግንዛቤ እንድናሰፋና አዳዲስ የትብብር ዘርፎችን እንድንቃኝ ያስችለናልን ብለዋል። እንደ አውሮፓውያኑ አቆጣጠር በ2027 በኢትዮጵያ ይከፈታል የተባለው ኤምባሲ ለሲንጋፖር ከግብጽና ደቡብ አፍሪካ ቀጥሎ በአህጉሪቱ ሶስተኛው የዲፕሎማሲ ቢሮ እንደሚሆንም ተጠቁሟል። የኢትዮጵያና የጣሊያን ባህር ኃይሎች በጋራ ለመስራት ተወያዩ። የኢትዮጵያ ባህር ኃይልና የጣሊያን ባህር ኃይል በትምህርትና ስልጠና ዙሪያ የልምድ ልውውጥና በጋራ ለመስራት የሚያስችላቸውን የሁለትዮሽ የጋራ ውይይትን አድርጓል። በዚህም የሁለትዮሽ ውይይት የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ የጣሊያን ባህር ኃይል ከኢትዮጵያ ባህር ኃይል ጋር በጋራ ለመስራት በመምጣታቸው ታላቅ ክብር እንደተሰማቸው ገልጸዋል። የጣሊያን የባህር ኃይል ልዑካን ቡድን መሪ በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን ትብብር ለማጠናከር በተለይም በትምህርትና ስልጠና ዙሪያ ያላትን ልምድ ለማካፈል ዝግጁ መሆኗን በመግለጽ ሀገራቸው ኢትዮጵያን አጋሯ ለማድረግ ፍላጎት እንዳላትም ገልጸዋል። ልዑካን ቡድኑ ጃልሜዳ የሚገኘውን የኢትዮጵያ ባህር ኃይል ጠቅላይ መምሪያና ቢሾፍቱ የሚገኘውን የባህር ኃይሎች ማሰልጠኛ ማዕከልን ከጎበኙ በኋላ የሁለትዮሽ ስምምነቱን ከኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮማንደር ጀማል ቱፊሳ ጋር ተፈራርመዋል። ሕግ የማስከበር ዘመቻው ተጠናክሮ መቀጠሉ ተሰማ። ደጀኑ ሰራዊታችን በአማራና በኦሮሚያ ክልል የሚንቀሳቀሱ ጸረ ሰላም ኃይሎችን በማስወገድ የክልሉን ሰላም የማረጋገጥ ተልዕኮን በጀግንነት እየፈጸመ ነው። ለአብነትም የአብዲሳ አጋ ክፍለ ጦር ታጣቂ ኃይሎች በሚንቀሳቀሱበት አካባቢ ባደረገው ድንቅ ኦፕሬሽን አዲስ ድልን አስመዝግቧል። የምዕራብ ዕዝ አብዲሳ አጋ ክፍለ ጦር አንድ ሬጅመንት በምዕራብ ሸዋ ዞን አቡነ ግንደበረት ወረዳ ላይ በወሰደው እርምጃ 11 የሸኔ አባላት እስከ ወዲያኛው ተሸኝተዋል። እንዲሁም 6 አሸባሪ ከተለያዩ መሳሪያዎችና ተተኳሽም ጋር በቁጥጥር ስር ውሏል። ጀነራል ምግበይን ለማስገደል መታቀዱ ተሰማ። ጀነራል ምግበይ ኃይለ ጽምዶ በሚባል ከሻቢያ ጋር የተደረገውን ጥምረት ታጣቂውን እየበታተነ ነው በማለት እንደማይቀበለው መግለጹ የሚታወስ ነው። በዚህም ምክንያት ለብቻ መንቀሳቀስ መጀመሩንና የራሱን ታጣቂዎች በድብቅ ለማሰልጠን እንቅስቃሴ ላይ መሆኑን መዘገባችን ይታወሳል። ይህንንም ተከትሎ የሻቢያ ጥምረት የሚፈልጉት እነ ደብረጽዮን ታጣቂውን አሳመጸብን በሚል እርምጃ ሊወስዱበት ማቀዳቸውን ከውስጥ ሾልኮ የወጣ መረጃ አመልክቷል።
በሱዳን የሚገኙት የትግራይ ተፈናቃዮች የይድረሱልኝ ጥሪን እያሰሙ ነው። የአዛውንቶች ክበብ የሆነው ህወሓት አሁንም ሌላ ጦርነት ለመቀስቀስ ላይታች እያለ ይገኛል። ነገር ግን ቡድኑ ያወጀውን ጦርነት ተከትሎ ከዚህ በፊት ከቀያቸው የተፈናቀሉ ዜጎች ወደ ቀያቸው አልተመለሱም። ይህ ብቻ አይደለም። ህወሓት ለተፈናቃዮቹ የተሰበሰበውን እህል ጭምር በግፍ ወደ አስመራ ሲያስጭን ከርሟል። ይህንን የቡድኑን የጭካኔ መንገድ ከትግራይ ህዝብ በአንድ ድምጽ ሲቃወም የቆየ ሲሆን ከቀያቸው ተፈናቅለው በተለያዩ የስደተኞች ካምፕ ውስጥ የሚገኙ ተፈናቃዮችም ህወሓት እያደረገ ያለውን የጦርነት ጥሪን በማቆም ወደ ቀያቸው እንዲመልሳቸው ሲጠይቁ ቆይተዋል። ቢሆንም ቡድኑ በስደተኞች ስም የሚነግድ በመሆኑ ስደተኞች ወደ ቀያቸው እንዲመለሱ በፍጹም አይፈልግም። ይህን ደግሞ በአንድ ወቅት እነ ሞንጆሪኖ ከተፈናቃዮች ጋር ባደረጉት ስብሰባ ተፈናቃዮች በግልጽ እየተናገሩት ነበር። ከትግራይና ከተለያዩ አካባቢዎች የተፈናቀሉ ዜጎች እስከዛሬ ድረስ ባገኙት አጋጣሚ የህወሓትን አካሄድ እየተቃወሙ ያሉ ሲሆን በወልቃይትና ከአጎራባች አካባቢዎች ተፈናቅለው በሱዳን የስደተኞች ጣቢያ የሚገኙ የትግራይ ተወላጆች በህዳር 14 ቀን 2018 ዓ.ም የተቃውሞ ሰልፍንም አድርገዋል። በሰልፉ ላይም የሰብአዊ መብታቸው እንዲከበርና የምግብ ፕሮግራም ቅነሳ ዳግም ታይቶ እንዲስተካከላላቸው ጠይቀዋል። የትግራይ ስደተኞች በሱዳን ለጆሮ በሚከብድ ሁኔታ እየተሰቃዩ ህወሓት ዛሬም ከአልቡርሃን ኃይልና ግብጽ ጋር በመሆን የጦርነት ቅስቀሳውን ቀጥሏል። አቶ ታዬ ደንደአ 3 አዳዲስ ተደራራቢ ወንጀል ክሶች እንደተከፈተባቸው ጠበቃቸው ተናገሩ። ዛሬ ባስቻለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት የቀድሞ ምክትል የሰላም ሚኒስትር ታዬ ደንደአ 3 አዳዲስ ተደራራቢ ክሶች በአቃቤ ህግ እንደተከፈተባቸው ጠበቃቸው አበራ ንጉስ ለአዲስ ማለዳ ተናግረዋል። የመጀመሪያው መንግስትን በኃይል ለመጣል በሚደረግ ዝግጅት ላይ ጫካ ካሉ ኃይሎች ጋር ተመጋጋቢ የሆኑ ፕሮፓጋንዳን ፈጽሟል፣ የፕሮፓጋንዳ ድጋፍ አድርገዋል የሚል ሲሆን ይህንን ድጋፍ ያደረጉት ደግሞ ሆርን ኮንቨርሴሽን በሚባል የዩቲዩብ ቻናል ላይ ቀርበው በሰጡት በ3 ተከታታይ ክፍሎች በተሰራጨ ዝግጅት ላይ ነው። ሁለተኛው ክስ ደግሞ በተመሳሳይ በተጠቀሰው የዩቲዩብ ቻናል ላይ መከላከያ ሰራዊት በተለይም ስለ ሰሜን ዕዝ ጥቃትና ተያያዥ ጉዳዮች በተመለከተ ጠቅላይ ሚኒስትሩ አሉኝ ብለው የተናገሩት በመከላከያ ላይ የተነሳ ሐሰተኛ መረጃ ነው በሚል ሲሆን ሶስተኛው ክስ በዚሁ ቻናል በሰጡት አስተያየት ላይ የተመሰረተ ነው። ታዬ ብልጽግና የአንድን ሰው ስልጣን ለማቆየት የተደራጀ ፓርቲ ነው። ፓርቲው በአመዛኙ የማፊያ ባህሪ ያለው መንግስት እንዲመሰረት አስተዋጽኦ ያደረገ እንጂ የህዝብን ፍላጎት ለማስፈጸም የተደራጀ ፓርቲ አይደለም በማለት በሀገሪቱ ህገ መንግስት መሰረት የተመረጠውን መንግስት ስም በማግደፍ በሚል ተከሷል። በእነዚህ ተደራራቢ ክሶች ላይም መቃወሚያ ለማቅረብና ውሳኔ ለመስጠት ለህዳር 23 ቀን 2018 ዓ.ም ቀጠሮ መሰጠቱንም ተናግሯል። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ለዛሬ ለተሰኞ ምሽት ወደ እናንተ እንዲደርሱ የተመራረጡ የምሽት መረጃዎቻችንን ነው እየተመለከታችሁ የምትገኙት። ከባህር ማዶ ወደ ያዝናችሁ አለፍን። በኤርትራ ለውጥ ናፋቂ ህዝቦች ኢሳያስ አፈወርቂን ከስልጣን ለማውረድ እንቅስቃሴ ጀምረዋል ተባለ። የኢሳያስ ስርዓት ያንገሸገሻቸው ሰላማዊ ለውጥ ናፋቂ ዜጎች አገዛዙን ሳያስወግዱ እንደማያርፉ ተገልጿል። ላለፉት 3 አስርት ዓመታት ዓለም ላይ የሻዕቢያን ያህል አምባገነን ግጭት አፍቃሪ ምስራቅ አፍሪካ ቀጠና የሰላም ጸርና ችግር አዋላጅ የሆነ አገዛዝ የለም።
ከዚህም በላይ በሀገሪቱ የፈጠጠ ድህነት ለትውልድ ከማውረስ ባሻገር ወጣቱ ቡድን በገዛ ሀገሩ ተስፋ ቆርጦ ለስደት እንዲዳረግ አድርጓል። ኤርትራ ወደ ባርነት የከተታትን የኢሳያስ አፈወርቂና የጀሌዎቹን አገዛዝ ያንገሸገሸው የኤርትራ ሕዝብ ሽማግሌውንና ቢጤዎቹን ለአንዴና ለመጨረሻ ጊዜ ከኤርትራ ለማስወገድ ለውጥ ናፋቂ የሀገሬው ዜጋ በቆራጥነት መንቀሳቀስን ጀምሯል። በተለይ ከውስጥ ኢሳያስ ላይ ያለው ተቃውሞ ኃይሏል። በአስተዳደር ውስጥ የነበሩ ሰዎች በየወቅቱ እየተመናመኑ ይገኛሉ። ገሚሱ ነፍጥ አንግቦ በረሃ ወርዷል። ቀሪው ደግሞ በተቃውሞ ሰልፍ ትግል መጀመራቸውን እያሳዩ ይገኛሉ። በሌላ በኩል በውጭ ሀገር የሚኖሩ ኤርትራውያንና ትውልድ ኤርትራውያን የአምባገነኑ ዙፋን በትጥቅ ትግል ለመናድ በጎረቤት ሀገር ተጠልለው ስልጠና ወስደው ታጥቀው አመቺ ጊዜ እየጠበቁ እንደሚገኙም ታውቋል። ቻይና በዓለማችን የመጀመሪያውን ሰው ሰራሽ ተንሳፋፊ ደሴት ግንባታ ያፋጠነች ነው ተባለ። ቻይና በዓለም የመጀመሪያ የሆነውን ልዩ አይነት ሰው ሰራሽ ተንሳፋፊ ደሴት ግንባታ ማወጇን ተከትሎ የደሴቲቱ ክብደት ወደ 78,000 ቶን እንደሚገመትም ተነግሯል። የሀገሪቱ ሳይንቲስቶች ይህ በአዳዲስ ቴክኖሎጂ የተሰራው ተንሳፋፊ ደሴት የኒውክሌር ፍንዳታ አስደንጋጭ ማዕበልን መቋቋም እንደሚችል ድረስ ጠንካራ እንደሚሆንም ይናገራሉ። ግንባታው በፈረንጆቹ 2028 ይጠናቀቃል ተብሎም ይጠበቃል። ሳይንቲስቶች እንደሚሉት የደሴቲቱ መሰረተ ልማት የኒውክሌር ፍንዳታ ግፊትን ሊቋቋሙ የሚችሉ የላቁ ሜታሜትሪያል ሳንድዊች ፓነሎች ይጠቀማል። በተመሳሳይ ጊዜ ሰው ሰራሽ ደሴቱ ከ6 እስከ 9 ሜትር ከፍታ ላይ ያላቸው ማዕበሎችና እስከ ምድብ 17 የሚደርሱ ኃይለኛ አውሎ ነፋስን የመቋቋም አቅም ይኖረዋል ተብሏል። ለዛሬ ለተሰኞ ምሽት ወደ እናንተ እንዲደርሱ የተዘጋጁት የምሽት መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ምሽትን ተመኘን።